ይትየዘዙ ሎቱ ስሳ አናብስት ወስሳ አናምርት። ስሳ አናብስትና ስሳ አናምርት ይታዘዙታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። እንግዲህ የጥር ወቅቱ የብርድና የቅዝቃዜ የጥምቀት በዓለ ልደት ዘመን አስተርእዮ ኤጲፋንያ ይባላል። ኤጲፋንያ ማለት አስተርእዮ ማለት ነው። አስተርእዮ ማለት መገለጥ ማለት ነው። ኤጲፋንያ የተባለው ግሪኮች ናቸው። በእኛ ደግሞ በልሳነ ግዕዙ አስተርእዮ ተብሏል። አስተርእዮ ማለት መገለጥ ማለት ነው። መገለጥ ማለት ደግሞ የአምላክ መወለድ ማለት ነው። ከታኅሳስ 29 እስከ ዐቢይ ጾም ያለው ይሄ ዘመነ አስተርእዮ ተብሎ ነው የሚነገረው። በዚህ ውስጥ ዛሬ ግን የገባሁበት ጥር 5 ቀን ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል የሚታሰብበት ነውና ምንድን ነው የሚለውን እሱን ለማሳየት ነውና የጊዜ ባለቤት እግዚአብሔር እንዲያስተምረን መልካም ፈቃዱ ይሆንልን። የተነሳነው ድጓ ላይ ነው። ነበረ በገዳም ወበአታት ይላል። ገብረ መንፈስ ቅዱስ በዋሻና በሽርኩቻው በገዳም ኖረ ይለናል። የሐሙስ ውዳሴ ማርያም አማን መነኑ ሰማዕት ጣዕማ ለዛ ዓለም ወካው ደግሞ በእንተ እግዚአብሔር ወታገሱ ሞተ በእንተ መንግሥተ ሰማያት እያለ ስለ ሰማዕታት፣ ስለ ጻድቃን፣ ስለ ደናግል፣ ስለ መነኮሳት ምናኔ ዓለምን መናቅ እለመነንዎ ወጸልዎ ለዝንቱ ዓለም ኃላፊ፣ ይህንን ኃላፊ ዓለም የናቁት የተዉት የራቁት አለባበሱን አነዋወሩን የራቁት ብዙዎች አሉ ብሎ ቅዱስ ኤፍሬም እንደተናገረው ነበረ በገዳም ወበአታት፣ በጫካው እንዲሁም በየዋሻው በየሽርኩቻው ኖረ ይላል። እንግዲህ በዚህ በቅርቡ ዝቋላ ላይ ማየት ይቻላል። ዝቋላ ገዳም ውስጥ ብዙ ገዳማውያን አባቶች በየዋሻው ንጽ ጠብቀው ከአጋንንት ጋር እየታገሉ ድምፀ አራዊትን ጸባ አጋንንትን ታግሰው የሚኖሩ ደብረ ሊባኖስን እንዲሁም ደግሞ አቡነ ሀብተ ማርያም ገዳምን ብንመለከት ብዙ ዋሻዎችና ብዙ ሽርኩቻዎች አሉ። በእነዚህ ውስጥ አሁንም ለዚህ ነው ሄኖክ መጽሐፈ ሄኖክ ምዕራፍ 6 ላይ ምን ይላል? ምድረ ሰፈይት እንተ ተሰወረት በጥበበ እደዊሁ፣ እግዚአብሔር በጥበቡ የዘረጋት ዓለም አለች፣ እንዲሁም ደግሞ የሰወራት ዓለም አለች ይላል። የሰወረው ከሰው እይታ ውጭ የሆነ ዓለም አለ፣ የዘረጋው ደግሞ የሚታይ ዓለም አለ። በነገራችን ላይ አይደለም የማይታየውን የተሰወረውን ዓለም ይቅርና ያለውን ዓለም እኛ የማየት አቅሙ የለንም። ከዚህ ወደ ሰማይ ስንት ኪሎ ሜትር እንደሆነ አናውቀውም። የሳይንሱ ዓለም 150 ቢሊየን ብሎ አስቀምጦታል። በእኛ በሃይማኖት አስተምሮ ደግሞ ሰው ማሰብ የሚችለው እጁን ይዘረጋና ከእጁ ድረስ ነው። ከዚህ በላይ ያለውን እኛ የማወቅ ችሎታ የለንም። እንደገና የምድር ስፋቱንም ደግሞ ሰው በየሀገሩ የራሱን ሀገር ይህን ያክል ብሎ ሊናገር ይችላል እንጂ ከዚህ እስከ አስመራ 1000፣ ከዚህ እስከ መቀሌ ከዚህ እስከ ጎዴ ብሎ የሀገሩን መልክዓ ምድር ሊናገር ይችላል። ነገር ግን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያለውን መልክዓ ምድር ግን በኪሎ ሜትር ያስቀመጠ የለም፣ ሊኖርም አይችልም። ይሄ የእግዚአብሔር የባህሪው ብቻ ነው ማለት ነው እና በዚህ ውስጥ በሚታየውም ዓለም በማይታየውም ዓለም እግዚአብሔር ያስቀመጣቸውና እግዚአብሔርን የሚያገለግሉ የሚያመሰግኑ ሕዝቦች እንዳሉ የሚታዩ አሉ፣ የማይታዩ አሉ። ይህን ማወቅ ያስፈልጋል ማለት ነው። ነበረ በገዳም ወበአታት እንዘይትየዘዙ እንዘይትየገሥ ጽምዓ ወረሃበ ይላል። ረሃብንና ጽምን እየታገሰ ይላል። በሃይማኖት ውስጥ ስንኖር ምን አለ? ጾም አለ ማለት ነው። ከጾምክ ምን አለ? ረሃብ አለ ማለት ነው። ሰው ጾሞ ከተራበ ይሄ ቅድስና ነው፣ ክብር ነው ማለት ነው። ሳይጾም ከተራበ ግን በሽታ ነው፣ በሽታ ነው። ይህን ማወቅ ያስፈልጋል ማለት ነው። ብዙ ሰዎች ከእንቅልፋቸው ተነስተው ራበኝ ይላል። ይሄ ህመም ነው፣ በሽታ ነው፣ መመርመር ያስፈልጋል ማለት ነው። ጾሞ መራብ ግን ክብር ነው። ምክንያቱም ሰው የሚጾመው እንዲራብ ነው። ከተራበ ደግሞ እግዚአብሔርን ያስባል። እግዚአብሔርን ካሰበ ደግሞ ሰው ይሰጣል እንጂ አይቀማም፣ ያድናል እንጂ አይገልም፣ ይሰበስባል እንጂ አያሳድድም፣ ሰውን እኩል ይመለከታል እንጂ አያዳላም። በተራራ በወንዝ በሜዳ በቋንቋ በባህል አይለያይም። አንድ ሆኖ ለዚች ዓለም አንድ ፈጣሪ አንድ ገዥ አላት ብሎ ያምናል ማለት ነው እና
እንዘይት የገጽማ ወረሃበ ረሃብን ጽምን እየታገሰ ኖረ ይለናል። ረሃብ ከባድ ነው፣ ጽምም ከባድ ነው። ነገር ግን በሃይማኖት ይቻላል። በስጋ የማይቻሉ ነገሮች በሙሉ በሃይማኖት ይቻላል። ለምሳሌ ዘኍልቍ 9 ላይ ብንመለከት ሙሴ 40 ቀንና 40 ሌሊት ውሃም ሳይጠጣ ምግብም ሳይበላ ኖረ ይለናል። ይሄ ነው የሚናገረው። ሌላው በዚህ በማቴዎስ ወንጌል ምዕራፍ 4 ላይ በሉቃስ ወንጌል ምዕራፍ 4 ላይም ጌታችን 40 ቀንና 40 ሌሊት ጾመ ይላል። እንደገና ደግሞ በዚህ በትንቢተ ዳንኤል ምዕራፍ 10 ላይ ዳንኤል 21 ቀን 3 ሱባኤ ማለት 21 ቀን ነው። እንጀራም አልበላሁ ውሃም አልጠጣሁም፣ ማለፊያ እንጀራም አላየሁም፣ ስጋና ቅቤም በእኔ ዘንድ አልነበሩም ብሎ እንግዲህ ሰው ይጾማል። በሃይማኖት ስንጾም ነው። በሃይማኖት ከጾም ከ40 ቀን 40 ቀን ትጾማለህ፣ 21 ቀን ትጾማለህ። በስጋ ግን አንድ ቀንም ይከብዳል። ለዚህ ነው ከረሃብ ጦርነት ይሻላል። ረሃብ ያመነምናል፣ ያሰቃያል። ጦርነት ግን በአንድ ቀን ይገላል ብለው አባቶቻችን የጦርነትን አስከፊ ይናገሩታል። እንደውም በዚህ በሁለተኛ ነገሥት ምዕራፍ 4 ላይ ምን ይላል መሰላችሁ? ረሃብ ሆነና ሰዎች ልጆቻቸውን በመቼት ቀቅለው በሉ ይላል። ከዚህ ሰውረን መድኃኒዓለም። እናት 9 ወር ከ5 ቀን ያረገዘች ልጇን ወልዳ መብላት ይሄ የድመት ባህሪ ነው። አያችሁ፣ ረሃብ ሰውን ድመት ያደርገዋል። ድመት ወልዳ ልጇን ትበላለች። ረሃብ ደግሞ እናት ልጇን እንድትበላ ያደርጋል ማለት ነው። እና ከረሃብ ሀገራችን እግዚአብሔር በእውነት ይሰውርልን። ረሃብ ከባድ ነው። ለዚህ ነው ኢትዮጵያውያን ምናሉ ልጅ አዝሎ ቅል አንጠልጥሎ ከመሰደድ እግዚአብሔር ይሰውራችሁ ይላሉ። በነገራችን ላይ የስደት ጉዳይ የመልክዓ ምድር ጉዳይ አይደለም። አሁን አረብ ሀገር መሰደድ፣ አውሮፓ መሰደድ አይደለም። ኢትዮጵያ ላይም ከአንዱ ቦታ ወደ አንዱ ቦታ የመሰደዱ የችግር ስደት ረሃብ ከባድ ነው። እና ለዚህ ነው አስከፊነቱ። በሃይማኖት ግን ይቻላል ነው። በሃይማኖት ሰዎች ይጾማሉ፣ 3 ቀንም ሳምንትም 40 ቀንም ይጾማሉ። በስጋ ግን ከአንድ ቀን በላይ ሰው መጾም ከባድ ነው። 2 ቀን በአክፍሎት እናውቀዋለን። ሰዎች ተንገዳግደው ተንቀጥቅጠው ነው የሚገቡት ማለት ነው። በተለይ ደግሞ ውሃ ጽም ደግሞ ከባድ ነው። መታገስ አይቻልም ማለት ነው። በሃይማኖት ግን ሁሉ ይቻላል። በሃይማኖት የማይቻል ነገር የለም። በፈላ ውሃ ውስጥ ገብቶ መውጣት ይቻላል። በነደደው እሳት ውስጥ ገብቶ መውጣት ይቻላል። የአንበሶችን አፍ መዝጋት ይቻላል። ነብሩን መጨበጥ ይቻላል። እባቡን መጨበጥ ይቻላል። የሐዋርያት ሥራ ምዕራፍ 28 ቁጥር 6 ላይ ቅዱስ ጳውሎስ 3 ክንድ እባብ መጣና እጁ ላይ ተጠመጠመ። ሰዎች እግዚአብሔር የትናንት ተንኮሉንና ክፋቱን አይቶ በእፉኝት አስነደፈው ብለው የትናንት ኃጢአቱን ሲነጋገሩ ቅዱስ ጳውሎስ ተናግረው ሲጨርሱ ከእጁ ላይ ያለውን እባብ እንደ ሰዓት እኛ ሰዓታችን አውልቀን እንደምናስቀምጠው አወረደና ቁጭ አደረገው። ማንም አልነካውም ማለት ነው። ዳዊትም ተናግሯል። ምን አለ? እኔ በሕፃንነቴ በግ ስጠብቅ አለ አንበሳውን ድቡን ጉረሮውን እየያዝኩ ወደ ሰማይ ወርውሬ ወደ መሬት እጥለው ነበረ እያለ እንደገና ዳንኤል ደግሞ እነሆ ሌሊቱን ሙሉ 24 ሰዓት እንበለው 24 ሰዓት ከ7 አናብስት ጋር ሲያድር 7ቱ አናብስቶች አልነኩትም። ናቡከደነጾር የምታመልከው አምላክ አዳነ ሲለው እግዚአብሔር መልአኩን ልኮ የአናብስቱን አፍ ዘጋ ነው ያለው አይደለ? ይህንን ነው ማወቅ የሚፈለገው ማለት ነው። በሃይማኖት አንበሳን መጋለብ ይቻላል። በሃይማኖት ነምር መጨበጥ ይቻላል። በእሳት መጓዝ ይቻላል። በፈላ ውሃ ውስጥ መግባት ይቻላል። በምን? በሃይማኖት። በስጋ ግን አይቻልም። የምንሞቀውን እሳት መንካት አንችልም። አይደለም እንዴ? የምናነደውን የምናበራውን ጧፍ በስጋ መንካት አይቻልም። ለምን? ያቃጥላል፣ ይገላል ማለት ነው። እሳት እንዲያቃጥል፣ ሰይፍ ደግሞ እንዲገድል ባህሪያቸው ይሄ ስለሆነ ውሃ ለመጠጥ ይሄ ስጦታ ነው ማለት ነው። እና ነበረ በገዳም ወበአታት እንዘይት የዝገጽና ወረሃበ ገብረ መንፈስ ቅዱስ ሕይወት እነሆ ሕይወት የሆነ ሕይወትን ከሚያድል ከእግዚአብሔር በጽድቅ የተጠራ ይህ ታላቅ አባት እነሆ 300 ዘመን በግብፅ ኖረ። 262 ዓመት ደግሞ በኢትዮጵያ እንደምረው በግብፅ 300 በኢትዮጵያ 262 አጠቃላይ 562 ዓመት። ይገርማል። በስነ ተፈጥሮ ደረጃ ላይ አሁን ያለው ዕድሜ ትልቁ ከተባለ
የሰው ልጅ ዕድሜ 70 ነው 80 ነው። ከዚህ በላይ ያለው ግን ያዙ ይልቀቁኝ ነው። አውጡኝ፣ አስገቡኝ፣ አብሉኝ፣ አጠጡኝ፣ አልብሱኝ ነው አይደለ? ወደ ላይ ስንመለከት ግን ለምሳሌ አብርሃም 175 ዓመቱ ነው። አዳም ለምሳሌ 930 ዓመቱ ነው። አሁን እኛ ገብረ መንፈስ ቅዱስ 562 ዓመት ስንል ሊከብድ ይችላል። ነገር ግን ጣራው እኮ የማቱሳላ ዕድሜ 969 ነው አይደል እንዴ? አዎ የሰው ልጅ እግዚአብሔር በሰው ልጅ ኃጢአት ምክንያት ዕድሜ እየቀነሰ መጣ እንጂ ዕድሜው እስኬሉ ተሰጥቶ የነበረው 969 ነው። ከዚያ በታይ ነው እንግዲህ የአዳም 930 እያለ የነ ኖህ እያለ የነ ገብረ መንፈስ ቅዱስ እያለ ወደታች ዕድሜ እያቆለቆለ መጣ። በዳዊት ጊዜ የሰው ልጅ ዕድሜው 70 ነው፣ ከበዛ 80 ነው ተባለ። አሁን ላይ ግን እንደው አሁን አንዳንድ ጊዜ 110 በአሜሪካ በእኛም 128 ዓመት የኖሩ ሰዎች አሁንም 100 ዘመን በዚህ በደቡቡ ክልል አካባቢ አሁን 100 ዘመን 110 ዘመን የሚኖሩ ሰዎች እናያለን። እውነት ነው። ግን አናኗራቸውን ስንመለከት ነው እንዴት ነው ሰው በራሱ ኃይሉ ተነስቶ ወጦ ገብቶ ሰርቶ በልቶ የሚኖርበት የዕድሜ ክልል የትኛው ነው ካልን 70 እና 80 ነው። ከዚህ በላይ ያለው ግን 90ማ እናውቀዋለን። በቃ መውጣት መግባት የማይቻልበት ጊዜ ነው ማለት ነው። እና ከዚህ የተቀበለ ታላቅ አባት ነው ይልና እንዘ ይለብስ ፀጉረ ከመ እንስሳ አው አራዊት፣ እንደ አራዊትና እንደ እንስሳ ፀጉር የለበሰ ነው። የሚገርመው ነገር ሰውነቱ በሙሉ ፀጉር ነበር። አሁን ስለ ገብረ መንፈስ ቅዱስ ስንናገር ኦሪት ዘፍጥረት ምዕራፍ 25 ኤሳውንም እንመልከተው። ኤሳው አሁን ሰውነቱ በሙሉ ፀጉር ነበረ። ስለ ገብረ መንፈስ ቅዱስ አሁን ፀጉር ነው ሰውነቱ የሚለው ነገር ብዙ የሚካበር ነገር አይደለም። በመጽሐፍ ቅዱስ ደረጃ ላይ ኦሪት ዘፍጥረት ምዕራፍ 25 ይሄ ሰውነት በሙሉ ጠጉር ነበር ይላል። አሁንም በዘመናችን ሰውነታቸው በሙሉ እንዲህ አይነት ነገር ልብሱን ገፎ ቢታይ በሙሉ ፀጉር የሆነ ሰው ይገኛል። ይህ ስጦታው ከእግዚአብሔር የሚገኝ ነው ማለት ነው። እንዘ ይለብስ ፀጉረ ከመ እንስሳ ወአራዊት፣ እንደ አራዊትና እንደ እንስሳ ፀጉርን የለበሰ ማለት የተተበተበ ወይም የተሰራ ፀጉር ማለት አይደለም። ሰውነቱ በሙሉ ፀጉር ነበርና የሰውነቱን ፀጉር ልብስ አድርጎ ይኖር ነበር ነው። ይሄ ነው። ይቀጥልና እንዘ ይትየዘዙ ሎቱ ከመ አግብርት፣ እንደ አገልጋይ እንደ ሰራተኛ ግሩማን፣ አዎ የሚያስፈሩ አናብስትና አናምርት ይታዘዙት ነበረ። እንዴ ኢየሱስ ክርስቶስ ማ አንበሳ ዘእምነገደ ይሁዳ፣ ከይሁዳ ወገን የተገኘ አንበሳ የተባለ ኢየሱስ ክርስቶስ አዎ እነሆ ወፃ አንበሳ እምግብ ውእቱኬ ወልድ ዋሕድ። ዳንኤልም ምን አለ? ጉድጓድ ከተባለ ከእመቤታችን ከድንግል ማርያም ማኅፀን አንበሳ የተባለ መድኃኔዓለም ተወለደ። ሞዐ አንበሳ ዘእምነገደ ይሁዳ፣ እውነተኛው የይሁዳ አንበሳ መድኃኔዓለም አንዱ ተወልዶ ዓለሙን በአንድነቱ አድኗል። ለዚህ ነው በወንጌል ላይ ስለ ብዙዎቹ አንዱ ሞተ ተብሎ የተነገረ ማለት ነው። እንዘ ይትየዘዙ ሎቱ ከመ አግብርት ግሩማን አናብስት ወአናብርት። አዎ የሚያስፈሩ አናብስትና የሚያስፈሩ ግሩማን የሆኑ አናብርት። እንዴ አንበሳን አይቶ የሚቆም ማንም የለም። በነገራችን ላይ በዓለም ደረጃ ላይ ባለጉልበት የተባለ አንበሳ ነው አይደል እንዴ? በጩኸት አንደኛ የሚባል ጅብ ነው። በርዝማኔ አንደኛ የሚባለው ዘንዶ ነው። በመቆጣት አንደኛ በኃይል ተናካሽ የሚባል ነብር ነው። በጉልበቱ ግን ታዋቂ አንበሳ ነው ማለት ነው። ስለዚህ አናብስት አዎ አናምርት እንደ አገልጋይ እንደ ባሪያ እንደ ሰራተኛ ይታዘዙት ነበር ይላል። ዛሬ ሰዎች ያሳደጉት ውሻ እየነከሳቸው በሚሞቱበት ዓለም፣ ያሳደጉት ድመት በማይጨበጥበት ዓለም ላይ አናብስትን የሚጋልቡ ነምርን የሚጋልቡና ይልቁንም ደግሞ አዎ ትከሻቸውን ይዘው የሚጓዙ ቅዱሳን አሉ ብለን ብንናገር ሊከብድ ይችላል። ይህን ይልና ምንድን ያለው? አኮ ዘነበረ ከመ ሰብእ አላ ያረሴ ንብረቶ ከመ መላእክት። አዎ እነሆ እንደ ሰው የኖረ አይደለም። አዎ ሰው 4 መሰረታዊ ነገሮችን ያደርጋል። አንደኛ ልብስ ይፈልጋል የሰው ልጅ። ገብረ መንፈስ ቅዱስ ግን ልብሱ ፀጉሩ ነበርና ልብስ አላስፈልገውም ይላል። አላስፈልገውም ከሰው የተለየበትን ነው። እንግዲህ አሁን ለሰው 4 መሰረታዊ ነገሮች ያስፈልጉታል። ልብስ ያስፈልገዋል፣ መጠለያ መኖሪያ ቤት ያስፈልገዋል፣ ምግብ ያስፈልገዋል፣ እንደገና የሚተነፍሰው ኦክስጅን አየር፣ ይሄ አየር ያስፈልጋል። አየር በሌለበት ቦታ ማደር አንችልም እኛ። ቅዱሳን ግን አየር በሌለበት ቦታ ሁሉ ውሃ ውስጥ 100 ዘመን ቁሞ መጸለይ፣ ዋሻ ውስጥ ተንጠልጥሎ 7 ዓመት እንደገና በጭንቅላት ተተክሎ 7 ዓመት ይህን የሚጸልይ ዛሬ ማንም ሊኖር አይችልም። ይህንን ነው እንግዲህ የሚናገረው። ምንድን ያለው? አኮ ዘነበረ ከመ ሰብእ
እነ አላ ረሴ አዎ ንብረቶ ከመ መላእክት ንብረቱ የተባለ ምኑ ነው? ዕድሜው ነው፣ ምስጋናው ነው፣ ጸሎቱ ነው እና ንብረት የተባለ ደግሞ ከእግዚአብሔር ጋር ሰዎችን ማቀራረብና ማስታረቅ ነው እና ምን አለ? እንደ ሰው ምግብ እየፈለገ እንደ ሰው ልብስ እየፈለገ እንደ ሰው መጠለያ እየፈለገ እንደ ሰው ደግሞ ኦክስጅን አጠረኝ ወይም ደግሞ በዛብኝ እያለ ሳይሆን እንደ መላእክት ግሩማን የሆኑ መላእክት እንደ ሚካኤልና እንደ ገብርኤል የኖረ ሰው ነው ይለናል። ይህን ነው የሚናገረው። እንዲህ ቅዱስ ጻድቁ ገብረ መንፈስ ቅዱስ እንደ መላእክትና እንደ መላእክቱ ኖረ ይላል። ይህም ዘይትየዘዝ ሁለቱ ስሳ አናምርት ስሳ አናብስት ስሳ አናብስትና ስሳ አናምርት እየታዘዙት ኖረ። ዛሬ ሰው የወለደው ልጅ በማይታዘዝበት ዓለም ላይ የጫካ አውሬ ይታዘዛል ብሎ መናገር ይከብዳል። አዎ ምክንያቱም ዛሬ እናት ያሳደገችው ልጅ አባት ያሳደገው ልጅ የማይታዘዝበት ዓለም አዎ ላይ ነው ያለ ነው። ማንን ያዛል? ዛሬ እንኳንስ ጎረቤት ከጎረቤት ይቅርና እናት ልጇን እንኳን ለማዘዝ አባት ልጁን ለማዘዝ ከባድ ነው አሁን ያለንበት በዚህ ዘመን ላይ። የጫካ ነብርና የጫካ አንበሳ ያዛሉ ቅዱሳን ብለን ስንናገር ሊከብድ ይችላል። ነገር ግን ለሰው የማይቻል በእግዚአብሔር ዘንድ ስለሚቻል፣ ይሄ ደግሞ እነ ሙሴን ማየት ነው፣ እነ ኖህን ማየት ነው፣ እነ ዳዊትን ማየት ነው። እንዴ የሶምሶንን ታሪክ መጽሐፈ መሳፍንት 13 ላይ ስንመለከት በአንድ አህያ መንጋጋ 1000 ሰው የገደለ ሰው በገደለበት መንጋጋ ጸልዮ ውሃ ፈልቆለት የጠጣ። ይህን ስንናገር እንደ ስጋ እኮ አይታመንም፣ እንደ ሃይማኖት ነው የሚታመነው። እንደ ስጋ እንዲህ አይነት ነገር ለማመን ይከብዳል። እና ምን ይለናል? ቃለ ፈጣሪሁ ጸዋኢ እንበለ ዕረፍት ይላል። የሚገርም ነው። እስከ ይፄውኦ ለሞት ቃለ ፈጣሪሁ ጸዋኢ ከመመላይ ቃለ ምንድን ነው? አኮ ዘነበረ ከመሰብ አላ ረሴ ንብረቶ ከመመላይት ቃለ ፈጣሪሁ ጸዋኢ እንበለ ዕረፍት እስከ ይፄውኦ ለሞት ለሞት እስከሚጠራው ድረስ የአምላኩን ቃል ሲጠራ የኖረ። ለዚህ ነው ነቢዩ ሙሴ ዘዳግም 6 ላይ እመኒ እንዘት ነውም ስትተኛ ወእመኒ እንዘት ትነሳ ስትጓዝ ወእመኒ እንዘትነብር ስትቀመጥ ይትርሳ ተዘክሮተ እግዚአብሔር አምላክከ የእግዚአብሔርን ቃል ከመጥራት ዝም አትበል። አለቀ። ምንም ማምለክ በምታመልከው ፊት ለፊት ያለ እግዚአብሔር ነው። ሰው ተራራ ሊያመልክ ይችላል፣ ውሃ ሊያመልክ ይችላል፣ ጨረቃ ሊያመልክ ይችላል፣ ፀሐይ ሊያመልክ ይችላል፣ እንደ አብርሃም ከዋክብት ሊያመልክ ይችላል፣ ብሩን ሊያመልክ ይችላል፣ ስልጣኑን ሊያመልክ ይችላል፣ ሀብቱን ሊያመልክ ይችላል፣ መልኩን ሊያመልክ ይችላል፣ ቤቱ በር ላይ ያለ ትልቅ እንጨት ሊያመልክ ይችላል፣ ወይም በቤቱ የሰቀለውን ፎቶ ሊያመልክ ይችላል። ተወደደም ተጠላም ግን ከዚህ በላይ ማን አለ? እግዚአብሔር አለ። ይህን ማመን ያስፈልጋል። ምንም ያምን ለምሳሌ ግብፃውያን ዘንዶ ያመልኩ ነበር፣ የጥጃ ላም ያመልኩ ነበር አይደለ? ኢትዮጵያ ላይም ብዙ አምልኮት ነበር፣ አሁንም አለ። በየገጠሩም ጨሌ የሚያመልኩ አሉ፣ እንጨት ላይ ቅቤ የሚቀቡ አሉ፣ እንደገና ደግሞ ድንጋይ የሚያመልኩ ብዙ አምልኮት አለ። አሁንም ቢሆን ግን ከዚህ በላይ ማን አለ? እግዚአብሔር አለ ነው። ለምን ከተባለ የነዚህ ሁሉ በላይ እግዚአብሔር ስለሆነ የዚህ ሁሉ በላይ እግዚአብሔር ስለሆነ፣ ስለዚህ እስከ ይፄውኦ ለሞት እስከሚጠራው ድረስ ግን ቃለ ፈጣሪው ጸዋኢ የአምላኩን ቃል የሚጠራ ነበር ይላል። ያድርገን መድኃኔዓለም። እንደው እኛ ችግራችን የሰው ስም መጥራት ነው። ዝም ብለን እንደው በመልካሙም በመጥፎም እስኪ በመልካም ውስጥ እንጥራ። በሐሜት የምንጠራው ነገር ቡና ጥሩ ነበር እንግዳ ሲሸኝ ቁርሶ የሰው ስጋ ሆኖ ባይገኝ ብሏል ሐረሮች። እና ሰው ቡና አፍልቶ ድግስ ደግሶ ብዙ ወጪ አውጥቶ የሰው ስም መጥራት፣ ሰው ማንሳት ይሄ አያስፈልግም። ሰው ማንሳት ካለበት የፈጠረውን እግዚአብሔርን። ባዶነትን ወደ ምላት፣ አለማግኘትን በማግኘት፣ ህመምን በጤንነት፣ ባዶን እንደገና ደግሞ አውሬነትን ወደ ሰውነት የሚቀይር እግዚአብሔር ስለሆነ በዚህ ዓለም እንድንኖርም በዚያኛው ዓለም ደግሞ የሚያኖርን እሱ ስለሆነ የእግዚአብሔርን ስም መጥራት ክብር ነው። የሰውን ስም እያነሱ ግን ማብጠልጠል ግን ሐሳር ነው። ለዚህ ነው ሰውየው ምንድን ያለው አንድ ታላቅ አባት የያዘውን ስጋ ሳይበላ የሰው ስጋ ይመለከታል ብለዋል። እና ሰው የራሱን ኃጢአት ሳይናገር ስለ ሰው ኃጢአት መናገር በእውነቱ አውሬ መሆን ነውና ከዚህ እግዚአብሔር ይሰውረን። እና ወደ ዋናው ታሪክ ስንመጣ ገብረ መንፈስ ቅዱስ 60 አናብርትና 60 አናብስት ይታዘዙት ነበር ነው የተነሳንበት። ገብረ መንፈስ ቅዱስ ማን ነው?
ምን ይላል? ገብረ መንፈስ ቅዱስማ እናት አባቱ አባቱ ስምዖን እናቱ አቅሌስያ በላዕላይ ላይ ግብፅ ንሂሳ ተወለደ ነው የሚለው። ስምዖን ወአቅሌስያ እለነበሩ ወይም ዘነበሩ በንሂሳ በኃጢአ ውሉድ ነበሩ መጠነ ዓመታት ስሳ። ስምዖንና አቅሌስያ የሚባሉ ባልና ሚስቶች ነበሩ ይላል። የሉቃስ ወንጌል ምዕራፍ 1 ላይ ደግሞ ስንመለከት ወሃሎ አሃዱ ብእሲ ዘስሙ ዘካርያስ ወብእሲቱ ኤልሳቤጥ ይላል። ዘካርያስ የሚባል ካህን ነበረ፣ ሚስቱ ኤልሳቤጥ ትባል ነበረ። ሁለቱም ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ይላል። አሁን በመጽሐፍ ቅዱስ ትዳራቸውን ጠብቀው እግዚአብሔርን አክብረው የሚኖሩ ሰዎች ጻድቃን ነበሩ ነው የሚል። ትዳራቸው እንደዚህ ነው፣ ጻድቃን ነበሩ። አዎ ያለ ነቀፋ አጣን፣ ነጣን፣ ገረጣን፣ የለንም፣ ይበቃናል፣ እናቋርጠው ሳይሉ ረሃብንም ጽምንም ማጣንትንም ማግኘትንም መደሰትንም ማዘንንም ገንዘብ እያደረጉ ሁሉን ነገር የሚያድነውን እግዚአብሔርን እሱን አምነው የሚኖሩ ሰዎች ጻድቃን ናቸው። አየው፣ ጻድቅ ለመባል የሚያስፈልገው ታማኝነትና አማኝነት ነው። ጻድቅ ለመባል የሚያበቃው ቅዱስ ጳውሎስ ምን አለ? ያለኝ ይበቃኛል ማለት ትልቅ ማትረፊያ ነው። ባለው ነገር መርካት፣ ባለው ነገር ደስተኛ መሆን፣ የሌለውን ነገር ደግሞ ሰርቶ ለማግኘትና ከእግዚአብሔር ለማግኘት መጣል። የሌለውን ነገር ተስፋ እያደረጉ ባለው ነገር ላይ ግን እነሆ ተስፋኝነትን ማጨለም፣ ጨለምተኛ መሆን መልካም አይደለም። ባለው ነገር ግን ደስተኛ መሆንና ያለኝ ይበቃኛል ማትረፊያ ነው ማለት ግን ጻድቅነት ነው። ግን አሁን ኢትዮጵያ ላይ እንደው ዓለሙን እንተውና ኢትዮጵያ ላይ ሰው በመልኩ ይበቃኛል አይል፣ በሀብቱ ይበቃኛል አይል፣ እንደገና ደግሞ በተሰጠው ነገር ይበቃኛል አይል። ሰዎች ከምን ላይ ምን ሲለጣጥፉ ምን ሲሉ እናያለን። በቃ ሁሉን ነገር ማለት ነው። እና ያለኝ ይበቃኛል ያሉ ሰዎች ግን ባልና ሚስቶች በእግዚአብሔር ፊት ጻድቃን ነበሩ ይላል። እነዚህ አቅሌስያና ስምዖን ያለን ይበቃናል ያሉ፣ ልጅ ባይኖራቸው እንኳን እግዚአብሔር ይበቃናል እያሉ፣ ልጅ ባይኖራቸው እንኳን ኑሮዬ ይበቃናል፣ ኑሯችን ይበቃናል፣ ደስተኞች ነን እያሉ ይኖሩ ነበረ ይላል። ዛሬ ግን አሁን እንዲህ የሚላለ ኑሮ ይበቃኛል የሚላለ፣ ልጅ ከሌለው ባልና ሚስቱ ሁልጊዜም ቢሆን ሀዘንተኛ ነው የሚሆኑ። ልጅ እንደገና ልጅ ኑሮ ደግሞ የሚበላና አንድ ነገር ሲጎልድ ደግሞ ወደ ሌላ ነገር እና እግዚአብሔርን ማን ያመስግነው ወደሚለው መውሰድ ይቻላል ማለት ነው። በላዕላይ ግብፅ ንሂሳ ተወለደ። ስምዖን ወአቅሌስያ ለነበሩ ዘነበሩ በንሂሳ በኃጢአ ውሉድ ነበሩ መጠነ ዓመታት ስሳ። አቅሌስያ በቤተ እግዚአብሔር እየለመነች 30 ዓመት ሙሉ ያለ ልጅ ኑረዋል። ስንት ዓመት? ያለ ልጅ 30 ዓመት። በነገራችን ላይ ዘፍጥረት 31 ላይ አንድ ታሪክ ራሄል የምትባል የያዕቆብ ሚስት ነበረች እና እህቷ ልያ ወለደች። የልያ ሰራተኛ ወለደች፣ የራሄልም ሰራተኛ ወለደች። ያዕቆብ 4 ሚስቶች ናቸው ያሉትን በዚያን ጊዜ ማለት ነው። እና 3ቱ ወለዱ። በነገራችን ላይ ለልያ የተገዛው ነገር የለም፣ በአባት ግብዣ የመጣች ናት። ለራሄል ግን 14 ዓመት በግ ጠብቆ ነው ያገኛት። ለልያ ሳይወዳት ላገባት ልጅ አግኝቶ፣ ከልያ ሰራተኛ ልጅ አግኝቶ፣ ከራሄል ሰራተኛ ልጅ አግኝቶ በ14 ዓመት የተገዛላት ራሄል ግን ልጅ አልወልዳለች። በዚህን ጊዜ ናሁ ጸጋሁ ለእግዚአብሔር እሴተ ፍሬሃ ለከርስ፣ እነሆ ልጆች እግዚአብሔር ስጦታዎች ናቸው። እውነት ነው። ልጅን የሚሰጥ እግዚአብሔር ነው። ልጅ እንጨት አይደለም፣ አጠርበውም፣ ጭቃም አይደለም፣ አታድበለቡለውም ወዳጄ። ስለዚህ ልጅን የሚሰጥ እግዚአብሔር ነው ማለት ነው። አሁን ራሄል ያዕቆብ ምን አለችው? ያዕቆብ አለችው። አቤት አላት። ልጅ ስጠኝ፣ አለበለዚያ ግን እሞትብሃለሁ አለችው። እንዴ ልጅ እኮ እግዚአብሔር ነው የሚሰጠው። እኔን በእግዚአብሔር ወንበር አታስቀምጭኝ። እግዚአብሔር እንለምነውና ይስጠን እንጂ እኔ ሳላስብ ቀርቼ ነው ወይ? ነገር ግን የኔና ያንቺ ድርሻ ንጽ ጠብቆ ተሳስቦ መኖር ነው። ልጅ ግን የሚሰጥ እግዚአብሔር ነው። አንቺን የሰጠኝ እግዚአብሔር ነው። እኔን የሰጠሽ እግዚአብሔር ነው። ሀብት የሰጠን እግዚአብሔር ነው። ልጅ እንዲሰጠን ደግሞ እግዚአብሔር እንለምነው። ይህን የሚችል እሱ ነው አላት። አለቀ። ይሄ ነው፣ እውነት ነው። ከዚህ በኋላ ግን አንድ ጠይቀው 2 ልጅ አግኝተዋል። ክብርና ምስጋና ለመድኃኒዓለም ሲሆን እኛ ስንረጋጋና አሁን ባለ ተደራሹን ማወቅ ያስፈልጋል። አድራሻን ማወቅ ያስፈልጋል።
አንድ ደብዳቤ የሚፈለገው ለፍርድ ቤት ከሆነ ፖሊስ ጣቢያ ያስፈልገው ማለት ነው። አንድ ደብዳቤ የሚሄደው ወደ ፖስታ ቤት ከሆነ ፖሊስ ጣቢያ ለምን ይሄዳል? ስለዚህ ልጅ ስጦታ ከእግዚአብሔር ነው ብለን የምናምን ሁሉ ልጅን መጠየቅ ያለብን ከማን ነው? ከእግዚአብሔር። እግዚአብሔር ደግሞ ይችላል፣ ሰው ግን አይችልም። አዎ ይሄ ጠንቋዩ፣ ቃልቻው፣ አባዩ ብርህን ሊበላ ይችላል፣ ገንዘብህን ሊበላ ይችላል። አዎ ማንኛውም ሰው ግን ልጅ ከደምሽ ወይም ከደምህ ከአጥንትህ ወይም ከአጥንትሽ አመጥቶ ሊሰጥ ግን አይችልም። ይህን የሚሰጥ እግዚአብሔር ብቻ ነው ማለት ነው። ስለዚህ ከስሉስ ቅዱስ ስዕል ፊት ቆማ ትለምን ነበር ይላል። ከዕለታት በአንድ ቀን ከ30 ዓመት በኋላ ግን ምንድን ነው የሚለው? ክህነቱ እንደ መልከ ጼዴቅ የሚተካከል ልጅ ተቀበያ ብለው ሚካኤልና ገብርኤል ፋሉባት ይላል። እኔ ይገርመኛል። እኔ ከቆሎ ትምህርት ቤት ጀምሮ ውዳሴ ማርያም ደግመን ጸሎት አድርገን ስንጨርስ እፍፍ ምንላት ነገር ይሄ ደግሞ ሕፃናት ወንድ ከሆነ በ40 ቀን ሴት በሆነች በ80 ቀን በቤተ ክርስቲያን መጀመሪያ ጥምቀት፣ ከዚያ ሜሮን፣ ከዛ በኋላ ደግሞ ስጋ ወደሙ እና በዚህ ጊዜ ቀባ አከባብ ቀባ አከበወልድ እያሉ ካህናቱ እፍፍ የሚለው እንደው ዝም ብሎ አይደለም። አዎ እንደው ምን ይላል ስሉስ ቅዱስ ስለ ምንድን ነው የሚለው በውስተ ከርሰ ሶበ ነፍሐ ስሉስ ቅዱስ ሶበ ነፍሐ በውስተ ከርሳ ተወልደ እምኔሆሙ ቀናኤ አናብስት ስሳ በኃይለ አምላኩ ዘይሰሪ አበሳ ይላል ቅዱስ ያሬድ። ስሉስ ቅዱስ ሶበ ነፍሐ በውስተ ከርሳ አንድነት ሶስትነትን ነው የሚናገረው እዚህ ጋር። ተወልደ እምኔሆሙ ቀናኤ አንበሳት ስሳ በኃይለ አምላኩ ዘይሰሪ አበሳ። ስሉስ ቅዱስ በሆዷ እፍ ባሉባት ጊዜ ስሳ አናብስትን የሚገዛ በአምላኩ ኃይልም አንበሳን የሚጋልብ ወይም ደግሞ የሚይዝ የሚጨብጥ ከነሱ ተወለደ ይለናል። የሚገርመው ነገር ገብረ መንፈስ ቅዱስ አቅሌስያ ለምና በጨረሰች ጊዜ በ30 ዓመቷ አልፎ 31ኛው ላይ ማለት ነው። በዚህን ጊዜ ሚካኤልና ገብርኤል በነገሯት ይሄ መቼ ነው? መጋቢት 29 ቀን። በነገራችን ላይ ገብረ መንፈስ ቅዱስ ኢየሱስ ክርስቶስን በ3 ነገር ይመስሉታል ይላሉ ሊቃውንት። አንደኛው ጌታ የተጸነሰው መጋቢት 29 ቀን ነው። ገብረ መንፈስ ቅዱስ የተጸነሱት መጋቢት 29 ቀን ነው። ኢየሱስ ክርስቶስ ያው በቀደም እንዳከበር ነው የተወለደው ታኅሳስ 29 ቀን ነው። ገብረ መንፈስ ቅዱስም የተወለዱት ታኅሳስ 29 ቀን ነው። የኢየሱስ ክርስቶስ ቤተሰቦች የተባሉት 120 ናቸው። 12 ሐዋርያት፣ 36ቱ ቅዱሳት አንስት፣ 70 አርድእት ሲደመሩ 120 ናቸው። የገብረ መንፈስ ቅዱስ ቤተሰብ ደግሞ 60 አናብስትና 60 አናምርት ሲደመሩ 120 ናቸው ማለት ነው። በዚህ በሶስት ነገር ገብረ መንፈስ ቅዱስ አምላካቸውን ይመስላሉ ይላል። የዛሬው የጥር 5 ቀን በዓል ምንድን ነው ከተባለ የተወለዱበት ቀን ኢየሱስ ክርስቶስ የተወለደበት ቀን ነው። ታኅሳስ 29 ቀን ነው። በፈጣሪ ክብረ በዓል የፍጡሩን ክብረ በዓል ማሰብ አይቻልም። ስለዚህ አባቶች ምንድን አደረጉ? የታኅሳስ 29 ቀን ልደታቸውን በከበረ ቀን ጥር 5 ቀን ይሄ አጠቃላይ ኤጲፋንያ ዘመን አስተርእዮ የመገለጽ ዘመን ስለሚባል ጥር 5 ቀን ዓመታዊ ክብረ በዓላቸው ለውጥ ማለት ነው። ለውጥ ተለውጦ ከመቼ ማለት ነው? ከታኅሳስ 29 ያ ኢየሱስ ክርስቶስ ክብረ በዓል ዓለም አቀፍ ስለሆነ ልደተ ክርስቶስ። በነገራችን ላይ ልደት የሚባል የክርስቶስ ብቻ ነው። እኛ ዝም ብለን የፈረንጆችን ባህል ይዘን እዚህ ልደት እናከብራለን እንጂ ልደት የሚከበረው የማን ነው? የኢየሱስ ክርስቶስ ብቻ ነው። ከዚህ ውጭ ያለው ልደት ዝም ብሎ ነው እና ከኢየሱስ ክርስቶስ ልደት ጋራ የፈጣሪም ልደት ከፍጡር ጋራ የፍጡሩን ከፈጣሪ ጋራ ማድረግ ስለማይቻል አምጥተው ጥር 5 ቀን አድርገውታል። ሌላ አዲስ ታሪክ የለውም። ይህን ነው የሚነገረው ማለት ነው። እንጨርሰው። ምንድን ነው የሚለው? መጋቢት 29 ቀን ተጸነሰ፣ ታኅሳስ 29 ቀን ተወለደ። ሲወለድ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ለዘአብጽሐኒ። እነሆ 9 ወር ከ5 ቀን በጨለማው ነበርኩና ወደ ብርሃን ላወጣኝ ለእግዚአብሔር ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል እያለ እነሆ የሰገደና አምላኩን ያመሰገነ ሕፃን ነው። ሌላው በ3 ዓመቱ ቅዱስ ገብርኤል ነጥቆ ከእናቱ እቅፍ ወደ እግዚአብሔር ወሰደው ይላል። ከድንግል ማርያም ጀምሮ አበው ቅዱሳን ባርከውታል ይላል። ከተባረከ በኋላ እንደገና ወደ እናቱ መልሶታል ቅዱስ ገብርኤል። ከዚህ በኋላ ወደ ገዳም ሄዶ በገዳም ምንኩስናን ተቀብሎ በግብፅ ምድር 300 ዘመን ካገለገለ በኋላ
ሁር ሀገረ ኢትዮጵያ አለ። ወደ ኢትዮጵያ ሂድ፣ ህዝብ ቅዱስ ህዝብ አለ በአባይ ዙሪያውን አባይን የታጠረች ኦሪት ዘፍጥረት ምዕራፍ 2 ላይ የምናየው ነው። ሀገረ እግዚአብሔር ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር፣ እጆቿን ወደ እግዚአብሔር ትዘረጋለች የተባለች ወሀብኮሙ ሲሳዮሙ ለሕዝበ ኢትዮጵያ፣ ለኢትዮጵያ ህዝቦች ምግባቸውን ሰጣቸው። አንደኛው ስጋዊ ምግብ ነው። ማኛውን ጤፍ ከመልካሙ መሬት ላይ የምታበቅል ሀገር ኢትዮጵያ። እንደገና ደግሞ መንፈሳዊ አገልግሎቱ ለኢትዮጵያ ትልቁ ሀብት ሃይማኖት ነው። ሃይማኖት የሌለው የለም። ሁሉም ሊለያይ ይችላል እንጂ እምነት ያለው እንጂ እምነት የሌለው የለም ማለት ነው። ወደ ኢትዮጵያ ሂድና የኢትዮጵያን ህዝብ ከእግዚአብሔር ጋር አምላኩ ጋር አገናኝ አስታርቅ ተብሎ ተላከ ነው የሚለው። ከዚህ በኋላ ነው እንግዲህ በ11ኛው ምዕተ ዓመት 60 አናብስትና 60 አናብርት አስከትሎ ወደ ኢትዮጵያ መጣ ይላል። በዚያን ጊዜ ኢትዮጵያ ላይ የነበረው ንጉስ ማን ነው? ላሊበላ፣ ቅዱስ ላሊበላ ነው። ደብረ ሮሃ ላስታ ማለት ነው። በዚህ ሰሞን የልደት በዓል የተከበረበት ታላቁ ገዳም ወደዚያ መጣ ነው የሚለው። ማን? ገብረ መንፈስ ቅዱስ። ከመጣ በኋላ ንጉሱ ከመቀመጫው ብድግ አለና አከበረው። ወዴት መኖር ትፈልጋለህ? ሸዋ እፈልጋለሁ አለ። አዎ ወደ ሸዋ። መጀመሪያ ምድረ ከብድ፣ ከዚያ ዝቋላ ተራራ ላይ ወጣና ኢትዮጵያ ህዝብን ሲመለከት በኃጢአት ኦሪት ዘፍጥረት ምዕራፍ 6 ላይ እንደምንመለከተው እግዚአብሔር ከሰማይ ሆኖ ወደ ምድር ቢመለከት ምድር ከሰው ልጆች ኃጢአት የተነሳ ተበላሽታ ነበረ ይላል። እነሆ ተጠርጋ ማትጠራ ታጥባ ማትጠራ ሆና ነበረ። በዚህም 8 ሰዎችን አተረፈና በንፍር ውሃ ዓለምን አጠፋ። በ8 ሰዎች እንደገና ደግሞ ዓለምን መሰረተ ይለናል። እና የኢትዮጵያን ህዝብ ኃጢአት ሲመለከት አዘነ። ወደ ውሃው ተወርሮ ገባና 100 ዘመን አለቀሰ በዝቋላ ላይ። እግዚአብሔርም ገብረ መንፈስ ቅዱስን ጸሎትና ልመና ሰምቶ ውጣ። ዓላማ ምንድን ነው? የኢትዮጵያን ህዝብ ከእግዚአብሔር ጋር ማስታረቅ፣ ሰላም እንዲኖር ከመከራ እንዲወጣ ነው ብሎ ሲጠይቅ አንተ በጠየቅከው ጥያቄ ሁሉን ይሁንልህ ተባሉ። ጻድቆ ማለት ነው። ከዚህ በኋላ የሚገርመው ነገር 3 ነገሮችን እንመልከትና እንጨርስ። አንደኛው 100 ዘመን በውሃ ውስጥ መኖር። 100 ዘመን አይደለም። አሁን ኢትዮጵያ ላይ ብዙ የዋና ቦታዎች አሉ። አንድ ሰው በጣም ታላቅ ከተባለ ስንት ሰዓት ይዋኛል? በውሃ ውስጥ ስንት ሰዓት ይውላል? ይህን ስንመለከት ይከብዳል፣ ለማሰብ ይከብዳል። አይደለም ይሆናል ብሎ ለመናገር ማለት ነው ይከብዳል። እና 100 ዘመን በውሃ ውስጥ ማለት ነው 100 ዘመን። ይህን የምናውቀው እኛ ምናልባት 1 ሰዓት 2 ሰዓት ከዚህ በላይ የሚለው ነገር ሊከብደን ይችላል። አንዱ ይሄ ነው። ሁለተኛው ደግሞ 7 ዓመት ሙሉ በሰማይና በምድር ምንድነው መትተ ፈጣሪ መልዕልተ ፍጡራን፣ ከፈጣሪ በታች ከፍጡራን በላይ ተብላ የተባለች እመቤታችን ናት። የሰው ልጅ በማያውቀው ይህንን ኖህን መጠየቅ ነው። ማን ነው? ሄኖክ ተከብተ ሄኖክ አልቦ ዛይመር ሀበ ተከብተ፣ ሄኖክ ተሰወረ። የተሰወረበትን የሚያውቅ የለም። እግዚአብሔር ቅዱሳንን የሚሰውርበት ቦታ የሰው ልጅ አያውቅም። ሰው ምናልባት ከተወሰነ ነገር ሊሰወር ይችላል፣ ግን ፍጹም መሰወር ግን ከዚያ ካልሆነ አይመጣም። እና እነሆ 7 ዓመት ሰው በማያዩ ቦታ በመሬትና በሰማይ መካከል ላይ 7 ዓመት ኖረ ይላል። ይሄ ነው ሁለተኛው ትልቁ ታምር ነው። ማንም ሳያዩ ሄኖክም 7 ዓመት ኖረ። ተከብተ ሄኖክ አልቦ ዛይመር ሀበ ተከብተ፣ ሄኖክ ተሰወረ። የተሰወረበትን የሚያውቅ የለም። መጽሐፍ ሄኖክ ምዕራፍ 6 ላይ ማለት ነው። ዛሬም በሀገራችን ብዙ ሰዎች የሚሰወሩ አሉ። እንደ ስጋ ሰዎች የሚሰውሯቸው በየት ቦታ እንደሚያስቀምጥ የማናውቀው አለ። እንደ ተአምር ደግሞ በተአምር ደግሞ የሚሰወሩ አሉ የሚለውን ለማየት ነው። ሌላኛው እንደገና ደግሞ በምድረ ከብድ ላይ 7 ዓመት ደግሞ ተዘቅዝቆ በጭንቅላቱ የሚገርም ነው። በዚህን ጊዜ እንደውም ሰይጣን በወፍ ተመስሎ መጣና አይንህን ልጠጣው አንተ አባለው ነው። የኔ አይን እኮ አንድ ፍንጃል እኮ አይሞላም፣ አንድ ስኒ አይሞላም። ምን ያደርግልሃል? ብትጠጣው አያጠግብህ። ምን ያደርግልሃል? አይኑ ውሰደው አለ። ቅዱስ ሚካኤልና ቅዱስ ገብርኤል መለሱለት ይላል። ባጭሩ ግን ይህ መጋቢት 5 ቀንም በሰፊው ስለምናየው ተአምራቱን ሁሉ አጠናቆ 60 አናብስትና 60 አናብርት አገልግለውት 562 ዓመት የኖረ ጻድቅ ነው። ይህ ጻድቅ ዛሬ ጥር 5 ቀን በአዲስ አበባም ሆነ በየትኛውም ቦታ ላይ የገብረ መንፈስ ቅዱስ ቤተክርስቲያን ክብረ በዓል ተከብሮ ይውላል። ምንድን ነው ከተባለ እንግዲህ ታኅሳስ 29 ቀን ስለሆነ ልደቱ ከዚያ ቀጥሎ እርገቱ ወይም ደግሞ እረፍቱ ነውና የሚከበረው። እንደ ሰውኛ ስናየው 3 በዓላት አሉት ለሰው ልጅ። አንደኛው መወለድ ነው፣ ሁለተኛው ማግባት ነው፣ ሶስተኛው መሞት ነው። እንደገና ደግሞ አንደኛው መወለድ ነው ወይም መሰወር ነው፣
ወይም ደግሞ እረፍት ነው ማለት ነው። በእነዚህ ይኖራል የሰው ልጅና ጥር 5 ቀን በዚህ አይነት መልኩ ነው የጻድቁ ዓመታዊ ክብረ በዓላቸውና ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያደርግልን። ብርሃነ ልደቱን በሰላምና በጤና እንድናልፍ ያደረገ አምላክ ብርሃነ ጥምቀቱን ደግሞ ዋዜማ ላይ ነንና የብርሃነ ጥምቀቱ በረከትና ረድኤት እንዳይለየን የአምላካችን እግዚአብሔር መልካም ፈቃድ ይሁንልን። ወስብሐት ለእግዚአብሔር።